ሰላም እንዴት ናችሁ? ዮናታን ነኝ ከግሎብዶክ አካዳሚ የሂስትሪ መምህራችሁ። ከኔ ጋር የ12ኛ ክፍል ሂስትሪ ቀላል በሆነ መንገድ የምናወራበት ይሆናል። ከመጀመራችን በፊት ግን ሁላችሁም የግሎብዶክ ፕላትፎርሞችን በሙሉ መከታተላችሁን አትርሱ። ከኔ ጋር የዛሬውን ክላስ እንጀምራለን ማለት ነው። የዛሬው ክላስ የሚሆነው The Birth and Expansion of Legitimate Trade። Legitimate Trade ምንድን ነው? Legitimate Trade ከኢሌጂቲሜት ትሬድ ያለው ልዩነት ምንድን ነው? በመሃል ላይ የነበረው ትራንዚሽን ምንድን ነው የሚሉትን የምናወራ ይሆናል። ሂስትሪ ቀላል ነው። እስከዛሬ ተሸውዳችኋል። ሂስትሪን ቀላል በሆነ ወይ እናወራበታለን ማለት ነው። ስለዚህ የዛሬው ዲስከሽን ቶፒካችን ሌጂቲሜት ትሬድ ምንድን ነው፣ ከኢሌጂቲሜት ትሬድ ጋር ያለው ልዩነት ምንድን ነው የሚለውን ይሆናል ማለት ነው። በመጀመሪያ ኢሌጂቲሜት ትሬድ ምንድን ነው? ኢሌጂቲሜት ትሬድ ማለት ገበያው ሰው የሆነበት የንግድ ሂደት ነው። ወይዛን ዘመን የነበረ የንግድ ሂደት ነው። ገበያው እቃው ሰው ነው፣ የሰው ልጅ ነው። የሰው ልጅ እንደ ሌበር የሰው ልጅ ያለምንም ክፍያ የሚሻሻጥበት ሂደት ነበረ ኢሌጂቲሜት ትሬድ። ሌጂቲሜት ትሬድ ላይ ግን ከዛ በኋላ የመጣ ትራንዚሽን ሲሆን ሌጂቲሜት ትሬድ ላይ የሚገዛው ነገር እና የሚሸጠው ነገር እቃዎች ሆነው ማለት ነው። እዚህኛው ላይ ግን ሌጂቲሜት ትሬድ ላይ የነበረው ምንድነው? የሰው ልጅ ራሱ ነበር። ስለዚህ ይሄ ሂደት የመጣው ከምንድን ነው ካል በተለይ በአሜሪካ አካባቢ የነበረው የሮ ማቴሪያል ኤክስትራክሽን ጥጥ ላይ የነበረው ሂደት ስለነበረ ያንን ሂደት ፊውል ለማድረግ ከአፍሪካ ሚድልማኖች የሚሸጧቸውን ሰዎች በመግዛት ከዛ በኋላ ጥሬ ዕቃን አምርቶ ወደ አውሮፓ የመሸጥ ሂደት ነበር። ይሄም ትራንስአትላንቲክ ስሌቭ ትሬድ እንለዋለን። እንግዲህ በአትላንቲክ ውቅያኖስ መሃል የነበሩ አህጉራት ያም ማለት አሜሪካ፣ አውሮፓ እና አፍሪካ በሶስቱ መካከል የተደረገ ትሪያንጉላር የሆነ ትራንዛክሽን ነበር። ይሄ ትሪያንግል ምን አይነት ትሪያንግል ነው? ለምሳሌ ሌትሴይ ከአፍሪካ ሰው ይሄዳል ወዴት? ወደ አሜሪካ። ኖርዘርን አሜሪካ ሊሆን ይችላል፣ ሳውዘርን አሜሪካ ሊሆን ይችላል። አብዛኛው የጥጥ እርሻ የነበሩበት አካባቢ የሳውዘርን የአሜሪካ ክፍል ላይ ነበር። ሳውዘርን አሜሪካ ሳይሆን ሳውዘርን የአሜሪካ ክፍል ላይ የዩናይትድ ስቴትስ ኦፍ አሜሪካ ሳውዘርን ክፍል ላይ በኋላ ላይ አብርሃም ሊንከን መጥቶ ስሌቨሪን አቦሊሽ እስኪያደርግ ድረስ እንደዚህ ከአፍሪካ እየወሰዱ ያሰሯቸው ነበረ። ከዛ በኋላ ያ የሰው ልጅ ኖርዝ አሜሪካ ላይ ይሰራል። ከዛ በኋላ ከአሜሪካ ደግሞ ሮ ማቴሪያል ኤክስትራክት ይደረግና ለአውሮፓ ይሸጣል። ምን እንዲደረግ? ፕሮሰስ እንዲደረግ። ስለዚህ አውሮፓ የሄደው ሮ ማቴሪያል ደግሞ ተመልሶ ደግሞ ለአፍሪካ ይሸጣል፣ አፍሪካ ላይ ይራገፋል። ስለዚህ ይሄ ትሪያንጉላር ስትራክቸር ነበረ። ትሪያንጉላር ትሬድም በማለት ይሰይሙታል። ሶ ኢትስ ሜን ኮሞዲቲ ዋዝ ሂውማን ቢንግስ ኦር ስሌቭስ። የሰው ልጅ ነው እንደ ዕቃ የሚሸጥ የነበረው። አፍተር አቦሊሽን ዩሮፕ ፓወርስ ስፔሻሊ ብሪቲሽ ኢንድድ ደ ስሌቭ ትሬድ። ብሪቴን ለምንድን ነው ይህን ትሬድ አቦሊሽ ያደረገችው ወይም ያስወገደችው ብለን ካነሳን በሁለት ምክንያት ነው። አንደኛ ከኢንዱስትሪያል ሪቮሉሽን በኋላ በመጣው ኢኮኖሚ መነቃቃት እንግሊዞች ከሰው ልጅ ይልቅ የሚያስፈልጋቸው ዲማንድ የነበረው ሪሶርስ ነበር። ስለዚህ ከሰው ልጅ ወጡና ወደ ሪሶርስ ለምን አናወጣም ከአፍሪካ ሰውን ከምናወጣ ብለው በዛ ምክንያት ብሪቴኖች ጀመሩ። ሁለተኛው ደግሞ የሰብአዊ መብት ተሟጋቾች መብዛት ነው። በተለይ መቀመጫቸውን አሜሪካና አውሮፓ ያደርጉ አፍሪካውያን ምን ያደርጉ ነበር? ሙቭመንት ያካሂዱ ነበረ። እንደዚህ አይነት ስሌቨሪ አቦሊሽ መደረግ አለበት። ራሳቸው የብሪቴን ዜጎችም ባደረጉት እንቅስቃሴ ምክንያት በተለይ ብሪቴን እንደ ምሳሌ ሆኗ ሌሎቹ እንዲጠፉ አድርጎታል ማለት ነው። ቦዝ ትራንስአትላንቲክ ኤንድ ጀነራል ስሌቭ ትሬድ ወር ግራጁዋሊ አቦሊሽድ። ይሄ በአንድ ጊዜ የመጣ አይደለም። በአንድ ጊዜ ወደ ሌጂቲሜት ትሬድ አልመጣም። ግራጁዋሊ ቀስ እያለ እየቀነሰ መጥቷል። ኤ ኒው ሲስተም ኮልድ ሌጂቲሜት ትሬድ የዛሬው ርዕሳችን። ሌጂቲሜት ትሬድ በተለይ ቢጋን ያደረገው የት ነው? ዌስተርን አፍሪካ ላይ ነው። ዌስተርን አፍሪካ ለምን ከሌላው የተለየ? ዌስተርን አፍሪካ ላይ ጥሬ ዕቃ በደንብ አለ እነሱ ይፈልጉት የነበረው በተለይ ፓልም ኦይል በኋላ ላይ በደንብ የምናነሳ ይሆናል። ዌስተርን አፍሪካ ላይ አብዛኛው ሪሶርሶች ኤክስትራክት አድርገዋል፣ ከዛ አውጥተዋል። በኋላም ላይ ወደ ኮሎናይዜሽን ሲገቡ በተለይ ቅድሚያ የመጡት አካባቢ ይሄኛውን የአፍሪካ ክፍል ነበር። This trade used goods instead of slaves። ያው ሌጂቲሜት ትሬድ ላይ ተቀየረ። ከሰው ልጅ የነበረው ንግድ ወደ ዕቃ ንግድነት ሄደ። ምን እቃዎች ነበሩ ሌጂቲሜት ትሬድ ላይ ይሸጡ የነበሩት? አንደኛ ያው ገሞች
ግራውንድነቶች እንደ ሮ ማቴሪያል ሁለቱም ለምግብነትም ለኮስሞቲክስነትም ያገለግሉ ነበር። ለሌላም ፕሮዳክሽኖች እንደ ኢንግሪዲየንት ያገለግሉ ነበር። በዋናነት ግን አይናቸውን ይስብ የነበረው ፓልም ኦይል፣ በአማርኛው የዘንባባ ዘይት የምንለው ከውስጡ ብዙ ንጥረ ነገሮች ያወጡና ከዚህ በኋላ ፕሮሰስ አድርገው ፕሮዲውስ ያደርጉ ነበር። ፓልም ኦይል በተለይ in the mid 19th century palm oil became the major export from Western Africa። ከዌስተርን አፍሪካ በዋናነት ይወጣ የነበረው ምርት ምንድነው? ፓልም ኦይል ነበረ። ፓልም ኦይል እንደ ሮ ማቴሪያልነት ፕሮሰስ ሳይደረግ ወጥቶ ይሸጥ ነበር። ኢኮኖሚክ ኢምፓክቶቹ ምንድናቸው? የሌጂትሜት ትሬድ who benefit from the new trade? ይህን ሌጂትሜት ትሬድ ማንን ነው የጠቀመው? አፍሪካውያን ነው? አውሮፓውያን ነው? The legitimate trade mostly benefited African rulers and wealthy merchants። አፍሪካውያን መሪዎችን ነው የጠቀመው። በአፍሪካዊ የነበሩ እላይኛው ኤሊቶችን ባለሀብቶችን ነው የጠቀመው። ለምንድነው ታችኛውን ማህበረሰብ ያልጠቀመው? አንደኛ ፕሮዳክሽኖች ኢምፖርትም ኤክስፖርትም ይደረግ ነበር። ያ ደግሞ ኢምፖርት የሚደረገው በተለይ እዚህ ሀገር ውስጥ ማን ላይ ነው የሚራገፈው? አፍሪካን ሩለሮች በሚፈልጉት መንገድ ነበር ይራገፍ የነበረው። ለህዝቡ ጥቅም የሌላቸው ምርቶች ይራገፉ ነበር። ህዝቡ ደግሞ ወደ ኤክስፖርት የሚደረገው ላይ ደግሞ ከገበያ ወጥቶ ነበር። በተለይ በኋላ ላይ ከፋየር አድማ አንጻር ያለውን ሂደት እናወራለን። there was no major economic improvement for most West Africa። እንደ አጠቃላይ በአፍሪካ የታችኛው ማህበረሰብ አልተጠቀመም። አፍሪካን ሩለሮች ግን ብዙ እቃዎች ያስገብተውበታል፣ በተለይ የጦር መሳሪያዎች። ዌልዚ መርቻንት ደግሞ እንደ ሚድልመን ሆነው ሽጠዋል። ሮ ማቴሪያሎችን እያወጡ ሽጠው ነበር። living condition for the majority did not change significantly። it's obvious። ሌላኛው ምንድን ነበር ኢምፖርት ይደረጉ የነበረው? ቅድም እንዳልኳችሁ አንደኛው የጦር መሳሪያ ወደ አፍሪካ ይራገፉ የነበረው፣ ሁለተኛ ዘመናዊ ልብሶች፣ ሶስተኛ ደግሞ የመጠጥ ቁሳቁሶች ነው። በተለይ የተለዩ መጠጦች ከትራዲሽናል ውጭ አፍሪካ ውስጥ የነበሩ መጠጦች አብዛኛው ትራዲሽናል ነበሩ። ይሄ በሌጂትሜት ትሬድ ምክንያት እነዚህ መጠጦች ወደ ውስጥ መግባት ጀመሩ ወደ አፍሪካ። በተለይ ምን ገብቷል? ፋየር አርሞች ገብተዋል። So imported firearms ምንድነው? undermine local weapon making industries። አፍሪካ ውስጥ አብዛኛው ይመረቱ የነበሩ የጦር መሳሪያዎች ወይ ቀስት ነው ወይ እንደየአካባቢው ትራዲሽናል የሆኑ በክራፍት የሚሰሩ በእጅ የሚሰሩ ነበሩ። በኋላ ላይ ግን እነዚህ ከአውሮፓ ሲመጣ እነዛ ከገበያ ወጭ ሆኑ ማለት ነው። ስለዚህ እነዛን ሰዎች ጎርቷል አንደኛ። ሁለተኛ ደግሞ ምን ላይ ነው እነዛ መሳሪያዎች የተራገፉት? አፍሪካውያን መሪዎች በሚፈልጉበት መንገድ ነው የተራገፉት። ለምሳሌ ይሄ ኦፕሬሽን እንዳይነሳ፣ ተቃውሞ እንዳይነሳ፣ ኦፖዚት ፎርሶችን ለመደምሰስ እንደዛ አይነት ስራዎች ላይ ነበር የዋሉት ተብሎ ነው ሲግኒፊካንት የሚደረገው። ስለዚህ አፍሪካን ሩለርስ ዩዝድ ፋየርአርምስ ፎር ሚሊታሪ ፓወር አጌንስት ዜር ኦን ፒፕል። ራሳቸው ህዝብ ላይ ነው የተጠቀሙት ያን ያስገቡት የነበረው መሳሪያ። በተለይ በኋላ ላይ ለመጣው ኮሎናይዜሽን ይህን መሳሪያ ተጠቅመው አፍሪካን መሪዎች ማሸነፍ ይችሉ ነበር አልነበረም? የዛንም አቅም አልነበራቸውም፣ ግን አብዛኛው ያስገቡ ነበር። በኋላ ላይ ግን አልተመጣጠነም። አፍሪካውያን ያስገቡት፣ እነዛ ደግሞ አዲስ ሞደርን አድርገው ደግሞ መጥተዋል በኋላ ላይ ለኮሎናይዜሽን ሲመጡ። ስለዚህ አፍሪካን ማስገባቷ እነዚህ መሳሪያዎች ለራሱ ስትራቴጂካሊ አልጠቀማትም ማለት ነው። European merchant control both export and internal trade in Western Africa። እነዚህ የአውሮፓን መርቻንትስ እጅግ በጣም ዶሚናንስ ፈጥረዋል። በተለይ ከኮሎናይዜሽኑ በፊት በዚህ በሌጂትሜት ትሬድ ምክንያት ብዙ ሲግኒፊካንት የሆኑ ቦታዎች ስትራቴጂክ የሆኑ ቦታዎችን ይዘው ኢምፖርቱንም ኤክስፖርቱንም ነበር ሲቆጣጠሩ የነበሩት። ወደ አውሮፓ የሚላከውን ዕቃ ከዚህ ሆነው ያመርቱ ነበር። ከዛም የሚመነጨውን ይገዙና ይጠቀሙ የነበሩት እነዚህ መርቻንቶች ናቸው። ስለዚህ በደንብ ነው የተጠቀሙት። they acted as intermediaries between African merchants and Europe። በሁለቱ መካከል ያደርጉ ነበር፣ ሚድልማን ነበሩ፣ ያሻሽጡ ነበር። እነሱ ፕሮዲዩስ ያደርጋሉ፣ ራሳቸው ደግሞ ይሸጡት ነበር ማለት ነው። ይሄ አሁን በኋላ ላይ የመጣው ይሄ ሌጂትሜት ትሬድ መስፋፋት ምን ፈጥሯል? ኮምፒቲሽን ፈጥሯል። በማን ዘንድ? በአውሮፓውያን በራሳቸው። አውሮፓን መርቻንቶችም የአውሮፓ መንግስታቶችም አንዱ እንዲጠናከር አንዱ ደግሞ ሪሌቲቭሊ እንዲዳከም አደረገውና በኋላ ላይ ለመጣው ጦርነት በኋላ ላይ ለመጣው የአፍሪካ መከፋፈል የአፍሪካን የመከፋፈል ሂደት አፍሪካን ተከፋፍለዋታል። በኋላ ላይ በደንብ እናወራዋለን ቀጣይ ሌሰኖች ላይ።
ለዚህ ሁሉ የዳረገው ይሄ ሌጂትሜት ትሬድ ነው ማለት ነው። this competition was for control of raw materials and market ከአፍሪካ ፕሮሰስድ ጉድ አያገኙ። ስለዚህ ሊያገኙ የሚችሉት ምንድነው? ሮ ማቴሪያሎች ነበሩ፣ ጥሬ ዕቃዎች ነበሩ። ያን ጥሬ ዕቃ በደንብ አድርገው አውጥተዋል ማለት ነው። ስለዚህ አሁን ምን እናደርጋለን? ሁለቱን ነጻጽራቸው። እንዳልኳችሁ ኢሌጂትሜት ትሬድ ምንን ይሸጥ ነበረ? የሰው ልጅን እንደ ዕቃ ትራንዛክሽን ይፈጥር ነበር። ይሄኛው ደግሞ ሌጂትሜት ትሬድ ደግሞ ምንድነው? ዕቃዎችን፣ ንብረቶችን የሰው ልጅን ይሸጥ የነበረው የትኛው ነው? ኢሌጂትሜት ትሬድ ነው። የዕቃዎችን ሮ ማቴሪያሎችን ኤክስትራክት ያደረገ የነበረው ደግሞ ሌጂትሜት ትሬድ ነው። ምንድነው ምክንያታቸው? ኢሌጂትሜት ትሬድ ማንፓወር ዲማንድ ነው፣ የሰው ልጅ ለማሰራት ነው እነዛን አፍሪካውያን ያመጡ የነበረው። ይሄኛው ደግሞ ሌጂትሜት ትሬድ ደግሞ ምንድነው? የሮ ማቴሪያል ዲማንድ። በተለይ ኢንዱስትሪ ከተጠናከረ በኋላ ኢንዱስትሪያል ሪቮሉሽን ከመጣ በኋላ ያደረጉ የነበሩት እንቅስቃሴ ያን ያክል ሮ ማቴሪያል እንዲያስፈልጋቸው፣ በተለይ እነሱ በአውሮፓውያን ስኬርስ ስለነበሩ በሮ ማቴሪያል ዙሪያ ያን ፈጥሮባቸዋል። ስለዚህ ሁለቱ መካከል የተጠቀመው ማን ነው? አውሮፓውያን ነበሩ። አፍሪካውያን በዚህ ሂደት አልተጠቀሙም። በኋላም ላይ ለሌሎች መዘዞች ዳርጓቸዋል። ስለዚህ ዛሬ አሁን የነበረን ክላስ ነበር፣ በዚህ ቪዲዮ የነበረን ክላስ። ቀጣይ ደግሞ ከዚህ በኋላ ሌጂትሜት ትሬድ እና ኢሌጂትሜት ትሬድ ከመምጣቱ በኋላ ያ ኮምፒቲሽን ምን እንደሚያመጣ ምን እንዳስከተለ ሂደቶቹን የምናይ ይሆናል። ግሎብ ዶክ ሁሌም ሊያግዛችሁ ዝግጁ ነው። አመሰግናለሁ።